የኢራን ጦር ኃይሎች ጠቅላይ አዛዥ አሜሪካ በኢራን ላይ ጥቃት ከሰነዘረች አስተማሪ የሆነ አጸፋዊ እርምጃ እንወስዳለን ሲሉ ማስጠንቀቂያ ሰጥተዋል። በሌላ በኩል ደግሞ ከጥቂት ዓመታት በፊት የአፍጋኒስታንን ማዕከላዊ መንግስት በኃይል በማክሰም ሀገሪቱን የተቆጣጠረው የአፍጋኒስታኑ ታሊባን ለአሜሪካ አስደንጋጭ፣ ለኢራን ደግሞ አስደሳች የሆነ መልእክትን አስተላልፏል። ፕሬዝደንት ዶናልድ ትራምፕ በኢራን ላይ የሚከተሉት ከፍተኛ ጫና የማሳደር ፖሊሲና የጦር መርከቦችን ወደ ቀጠናው መላክ ከቴህራን በኩል ጠንካራ ወታደራዊ ማስጠንቀቂያን አስከትሏል። ከወዲያ ደግሞ የታሊባን የድጋፍ አቋም የቀጠናውን የኃይል ሚዛን ውስብስብ አድርጎታል። እናም በዕለቱ የኢትዮ ዴይሊ ዓለም አቀፍ ትንታኔ ዝግጅታችን በኢራን ወታደራዊ አመራር የተሰጡ ማስጠንቀቂያዎችን፣ የታሊባንና የኢራንን ታሪካዊና ወቅታዊ ግንኙነት እንዲሁም በጄኔቫ እየተካሄደ ያለውን ዲፕሎማሲያዊ ጥረት እንመለከታለን። ዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። የመካከለኛው ምስራቅ የጦርነት ደመና ዛሬም እንዳንዣበበ ነው። የአሜሪካና የኢራን የቃላት ጦርነትና የወታደራዊ ዝግጅት መጠናከር ስጋቱን ከፍ አድርጎታል። ከዚህ ጋር በተያያዘም የኢራን ጦር ኃይሎች ጠቅላይ አዛዥ ሜጀር ጀነራል አብዱልራሂም ሙሳቤ በሰጡት መግለጫ አሜሪካ በቴህራን ላይ የምትከፍተው ማንኛውም ጦርነት ለፕሬዝደንት ዶናልድ ትራምፕ ትምህርት እንደሚሆን አስጠንቅቀዋል። ጀነራል ሙሳቢ የአሜሪካው ፕሬዝደንት ወደ ግጭት መግባት ማለት ትምህርት የሚሰጣቸው ጦርነት ውስጥ መግባት መሆኑን ሊረዱ ይገባል በማለት የኢራንን ዝግጁነትና ቆራጥ አቋም አስረግጠው ተናግረዋል። ይህ ማስጠንቀቂያ የመጣው ፕሬዝደንት ዶናልድ ትራምፕ በኢራን ውስጥ ያለው የሥርዓት ለውጥ ሊከሰት የሚችል ምርጥ ነገር ነው በማለት ከተናገሩ በኋላ ነው። በሌላ በኩል ደግሞ አሜሪካ በፋርስ ባሕረ ሰላጤ አካባቢ ያላትን ወታደራዊ ኃይል በከፍተኛ ሁኔታ እየጨመረች ትገኛለች። በአሁኑ ወቅትም በዓለም ላይ ግዙፍ የተባለውን ዩኤስኤስ ጀራልድ አር ፎርድ የተሰኘውን የአውሮፕላን ተሸካሚ መርከብ ወደ ቀጠናው ለመላክ መወሰኗ ይህንን አመላካሽ ተደርጎ ይወሰዳል። ይህ መርከብ ቀደም ሲል በዚያው ለሚገኘው ዩኤስኤስ አብርሃም ሊንከን ተጨማሪ ጥንካሬ እንደሚሆንም ይጠበቃል። ትራምፕ ይህንን ወታደራዊ እንቅስቃሴ አስመልክቶ ሲናገሩ ስምምነት ላይ ካልደረስን መርከቡ ያስፈልገናል በማለት ዲፕሎማሲው ካልተሳካ ወታደራዊ እርምጃ አማራጭ መሆኑን ጠቁመዋል። ከዚህ ጋር ተያይዞም ጀነራል ሙሳቢ ግን የትራምፕን ንግግር ለፕሬዝደንት የማይመጥንና ግዴለሽ ንግግር ነው ሲሉ ነቅፈውታል። በተለይም አሜሪካ በአንድ በኩል ድርድር ያስፈልጋል እያለች በሌላ በኩል ደግሞ የጦርነት ዛቻ መሰንዘሯን በመቃወም ትራምፕ ጦርነት የማካሄድ ፍላጎት ካላቸው ስለ ድርድር ማውራት የለባቸውም ብለዋል። በዚህ ወታደራዊ ውጥረት ውስጥ ያልተጠበቀው ክስተት ደግሞ የታሊባን ቃል አቀባይ ዘቢሁላህ ሙጃሂድ የሰጡት መግለጫ ሆኖ ብቅ ብሏል። ሙጃሂድ እንደገለጹት አሜሪካ በኢራን ላይ ወታደራዊ ጥቃት ከሰነዘረች አፍጋኒስታን ለኢራን ያላትን አጋርነትና ድጋፍ ታሳያለች። ቃል አቀባዩ ኢራን ባለፈው ሰኔ ወር ከእስራኤል ጋር በነበረው የ12 ቀናት ጦርነት ድል ተቀናጅታለች፣ አሁንም ጥቃት ቢሰነዘርባት በድጋሜ ታሸንፋለች በማለት ኢራን ራሷን የመከላከል መብት እንዳላት ገልጸዋል። የታሊባኑ ከፍተኛ አመራር ይህን ድጋፍ የገለጹት ምንም እንኳን በሱኒና በሺአ የእምነት ልዩነት ምክንያት በሁለቱ ሀገራት መካከል የቆየ ቅራኔ ቢኖርም የጋራ ጠላት የሆነችውን አሜሪካን ለመመከት ካለው ስልታዊ አስፈላጊነት በመነሳት ነው። በሌላ በኩል ደግሞ የኢራንና የታሊባን ግንኙነት በታሪክ የታወቀው በጥርጣሬና በውጥረት ቢሆንም ከቅርብ ጊዜ ግን ወደ ተግባራዊ ትብብር ወይም ፕራግማቲክ ኢንጌጅመንት እያዘገመ መሆኑ ነው። ሁለቱ ሀገራት በውሃ ክፍፍል፣ በአፍጋኒስታን ስደተኞችና በድንበር ደህንነት ዙሪያ ጥልቅ ልዩነቶች አሏቸው። ሆኖም የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ባለፈው በካቡል ባደረጉት ጉብኝት እነዚህን ችግሮች በውይይት ለመፍታት ጥረት አድርገዋል። ኢራን ለአፍጋኒስታን አራተኛዋ ትልቅ የንግድ አጋር መሆኗ እንዲሁም የታሊባን መንግስት በአሜሪካ ማዕቀብና በሰብአዊ እርዳታ እገዳ ምክንያት
የምጣኔ ሀብት ጫና ውስጥ መውደቋ ሁለቱን ወገኖች ይበልጥ እንዲቀራረቡ ያደርጋቸዋል። ለአሜሪካና ለቀጠናው ይህ የታሊባንና የኢራን መቀራረብ አዲስ የደህንነት ስጋትን ይፈጥራል። አሜሪካ በሁለቱም ሀገራት ላይ የምትከተለው የማግለል ፖሊሲ ተገፊዎቹን ወደ አንድ ጎራ እንዲሰባሰቡ እያደረጋቸው ይገኛል። በዲፕሎማሲው ግንባር ደግሞ የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ በጄኔቫ ከዓለም አቀፉ የኒውክሌር ኢነርጂ ኤጀንሲ ኃላፊ ራፋኤል ግሮሲ ጋር ተገናኝተዋል። አራግቺ በሰጡት መግለጫ ፍትሐዊና ሚዛናዊ ስምምነት ላይ ለመድረስ የሚያስችሉ እውነተኛ ሐሳቦችን ይዘን መጠናል ብለዋል። ሆኖም በዛቻ ፊት እጅ መስጠት በድርድር ጠረጴዛው ላይ የለም በማለት የቴህራንን ጠንካራ አቋም አስረግጠው ገልጸዋል። የኢራን ወገን በድርድሩ ላይ ስኬት እንዲመጣ ከተፈለገ አሜሪካም የምጣኔ ሀብት ተጠቃሚ የምትሆንባቸው ማበረታቻዎች መካተት እንዳለባቸው ይሞግታል። የኢራኑ የውጭ ጉዳይ ሚኒስትር የኢኮኖሚ ዲፕሎማሲ ምክትል ኃላፊ ሐሚድ ጋምባሪ እንደተናገሩት የስምምነቱ ዘላቂነት እንዲረጋገጥ አሜሪካ እንደ ነዳጅ፣ ጋዝ፣ ማዕድንና የአውሮፕላን ግዥ ባሉ ዘርፎች ፈጣን ትርፍ የምታገኝባቸው ዕድሎች ሊመቻቹ ይገባል። የቀድሞው ስምምነት የፈረሰው አሜሪካ ቀጥተኛ የምጣኔ ሀብት ጥቅም ስላልነበራት ነው የሚል እምነት በቴህራን በኩል እየተንጸባረቀም ይገኛል። ይሁን እንጂ በአሜሪካ በኩል ያለው አመለካከት በጥርጣሬ የተሞላ ሆኖ ይወሰዳል። የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በሰጡት መግለጫ ድርድሩ አስቸጋሪ መሆኑን ጠቁመዋል። ሩቢዮ እየተደራደርን ያለነው ውሳኔያቸውን በቴዎሎጂ ወይም በሃይማኖታዊ አስተሳሰብ ላይ ከመሰረቱ አክራሪ የሺዓ ቀሳውስት ጋር ነው ብለዋል። ምንም እንኳን ፕሬዝደንት ትራምፕ ለዲፕሎማሲያዊ መፍትሄ ቅድሚያ እንደሚሰጡ ቢገለጽም አሜሪካ በቀጠና ያላትን ወታደራዊ ዝግጁነት እየቀጠለች ትገኛለች። ሩቢዮ አክለውም በቀጠናው የጦር ኃይል ያሰፈርነው ለቀላል ምክንያት ነው፣ ይህም በኃይሎቻችን ላይ ሊሰነዘር የሚችለውን ማንኛውም ጥቃት ለመከላከል ነው በማለት የኃይል አማራጩ አሁንም በጠረጴዛው ላይ መሆኑን ጠቁመዋል። በሌላ በኩል ደግሞ በኢራን ውስጥ ያለው የውስጥ ፖለቲካም ለድርድሩ ሌላኛው እንቅፋት ሆኖ ይጠቀሳል። በቴህራን የሚገኙ አክራሪ ወገኖች ለአሜሪካና ለኤጀንሲው የሚሰጥ ማንኛውም ለውጥ የኢራንን ብሔራዊ ደህንነት አደጋ ላይ ይጥላል ብለው ያምናሉ። እናም የፓርላማ አባል የሆኑት ሐሚድ ረዛኢ የአሜሪካ የጦር መርከቦች የኢራንን ሚሳኤሎች ለመቀበል አፋቸውን ከፍተው ባሉበት ሁኔታ ለኤጀንሲው የፍተሻ ፈቃድ መስጠት ተገቢ እንዳልሆነ ተከራክረዋል። ከዚህ ባሻገርም የኢራን የፓሲቭ መከላከያ ኃላፊ ጎላም ሬዛ ጀላሊ በበኩላቸው አገራቸው ለማንኛውም አይነት የጥቃት ትንኮሳ ሙሉ በሙሉ ዝግጁ መሆኗን ገልጸው የጠላቶቻቸውን ጥቃት የመመከት አቅም ወደ መከላከያ ወይም ዲተራንስ ደረጃ መሸጋገሩን ተናግረዋል። በሌላ በኩል ደግሞ የአሜሪካና የኢራን ፍላጎቶች የሚጋጩባቸው ነጥቦች በርካታ መሆናቸው እየተገለጸ ነው። አሜሪካ የኢራንን የኒውክሌር መርሃ ግብር ሙሉ በሙሉ እንዲቆምና የሚሳኤል ልማቷ እንዲገታ ትፈልጋለች። በሌላ በኩል ደግሞ ኢራን ዩራኒየም የማበልጸግ መብቷ እንዲከበር፣ ማዕቀቦች እንዲነሱና የአሜሪካ ጦር ከቀጠናው እንዲወጣ ትወተውታለች። ይህ የዜሮ ድምር ፖለቲካ ለስምምነት መድረስን እጅግ ውስብስብ ያደርገዋል። በተጨማሪም በኢራን ውስጥ በቅርቡ ሄደው የጸረ መንግስት ተቃውሞና በሺዎች የሚቆጠሩ ሰዎች መገደል በምዕራባውያን ዘንድ የቴህራንን መንግስት ቅቡልነት ጥያቄ ውስጥ ጥሎታል። ቴህራን ግን ለተቃውሞ አሜሪካንና እስራኤልን ተጠያቂ እያደረገች ትገኛለች። ከዚህ አንጻርም የወደፊቱ ጊዜ ምን ሊሆን ይችላል የሚለው ጥያቄ በጄኔቫው ድርድር ውጤት ላይ የተንጠለጠለ ሆኗል። በድርድሩ ላይ ፕሬዝደንት ትራምፕ የቅርብ አማካሪዎቻቸውን እንደ ስቲቭ ዊትኮፍ እና ጃሬድ ኩሽነርን መላካቸው ጉዳዩን በቁም ነገር እየተመለከቱት መሆኑን ያሳያል። ሆኖም በሁለቱ ሀገራት መካከል ያለው የቆየ የጥል ታሪክና አለመተማመን በአንድ ጀንበር የሚፈታ ጉዳይ ሆኖ ግን የሚወሰድ አይደለም። ታሊባን ለኢራን የሰጠው ድጋፍ ደግሞ የቀጠናው
ጂኦፖለቲካ አዳዲስ አጋርነቶች እየተፈጠሩ መሆኑን ፍንትዋ አድርጎ አሳይቷል። አፍጋኒስታን እንደ መካከለኛ ሀገር ወይም ላንድ ብሪጅ ሆና ማዕከላዊ እስያን ከህንድ ውቅያኖስ ጋር የማገናኘት ህልሟ ከኢራን የቻባሃር ወደብ ልማት ጋር የተቆራኘ ነው። ይህም በሁለቱ ሀገራት መካከል ያለውን ምጣኔ ሀብታዊ ትስስር ያጠናክረዋል። እናም በመካከለኛው ምስራቅ ያለው ሁኔታ ከዕለት ዕለት የበለጠ እየጋለ ይገኛል። የኢራን ወታደራዊ ዛቻ፣ የአሜሪካ የጦር መርከቦች እንቅስቃሴ፣ የታሊባን ድንገተኛ ድጋፍና በጄኔቫ የሚካሄደው ዲፕሎማሲያዊ ግብግብ ሁሉም ተሳስረው ጎን ለጎን እየሄዱ ይገኛሉ። ፕሬዝደንት ዶናልድ ትራምፕ ትምህርት የሚሰጠውን ጦርነት ይመርጡ ይሆን ወይንስ ለሁለቱ ወገኖች የሚጠቅም የምጣኔ ሀብት ማበረታቻ ያለበትን ስምምነት የሚለው ጥያቄ ምላሽ የሚሻው በሚቀጥሉት ሳምንታት በሚደረጉ ድርድሮች ነው። አራግቺ እንዳሉት ሰብሚሽን ቢፎር ትሬትስ ወይም ከዛቻ በፊት መንበርከክ በኢራን መዝገበ ቃላት ውስጥ የለም። በሌላ በኩል ደግሞ አሜሪካ የኒውክሌር ስጋትን ያለ ስምምነት ለማለፍ ፈቃደኛ ለመሆን ዝግጁ አትመስልም። እናም አሁን ያለው ውጥረት ከኒውክሌር ጉዳይ ባለፈ የቀጠናዊ የበላይነትና የጂኦፖለቲካዊ ህልውና ፍልሚያ ነው። የታሊባንና የኢራን ግንኙነት መሻሻል ለአሜሪካ ተጨማሪ ራስ ምታት ሲሆን፣ በጄኔቫ የሚደረገው ድርድር ደግሞ ዓለምን ከከፋ ጦርነት ሊታደግ የሚችል ብቸኛው ቀጭን መስመር ነው። በሌላ በኩል ደግሞ ጀነራል ሙሳቢ እንዳሉት ጦርነት ከተነሳ ውጤቱ አስከፊ ሊሆን ይችላል። ሆኖም ዲፕሎማሲው ካልተሳካ ፕሬዝደንት ትራምፕ የጠቀሱት የሥርዓት ለውጥ ፍላጎት ቀጠናውን ወደማይወጣበት ቀውስ ሊከተው ይችላል። ዓለም አሁንም ትኩረቷን በጄኔቫና በፋርስ ባሕረ ሰላጤ ላይ አድርጋ ከቃላት ጦርነት ባለፈ ወደ ተግባር የሚሸጋገር ሰላማዊ መፍትሄን እየሻተች ትገኛለች። ከዚህ ባሻገርም የኢራንና የአሜሪካ ግንኙነት በአሁኑ ወቅት በጦርነት ማስፈራሪያና በዲፕሎማሲያዊ ሙከራዎች መካከል ተንጠልጥሎ ይገኛል። የኢራን ከፍተኛ አመራሮች ትምህርት እንሰጣለን የሚለው ማስጠንቀቂያና የታሊባን ለኢራን ድጋፍ ለመስጠት መዘጋጀት አሜሪካ በቀጠናው ላይ የምትወስደው ማንኛውም ወታደራዊ እርምጃ ከፍተኛ ዋጋ እንደሚያስከፍላት ያመለክታል። የኢራንና የታሊባን ግንኙነትም በስትራቴጂካዊ ፍላጎቶች ላይ ተመስርቶ መጠናከሩ ደግሞ ለአሜሪካ ተጨማሪ ራስ መታት፣ ሁኔታውንም የበለጠ የሚያከብድ ጉዳይ ይሆናል። በጄኔቫ የሚካሄደው ድርድር ለሁለቱም ወገኖች የሚጠቅም የምጣኔ ሀብትና የደህንነት ስምምነት ማምጣት ካልቻለ የመካከለኛው ምስራቅ ወደ ከፋ ቀጠናዊ ጦርነት የማምራት እድሉ ሰፊ ነው። ኢራን አሁንም ፍትሐዊ ስምምነት ትፈልጋለች፣ ነገር ግን ከዛቻ በፊት አትንበረከክም የሚለው የበርካታ ቶችን ቀልብ የሳበ ጉዳይ ብቻ ሳይሆን ምናልባትም በቀጣይ ዲፕሎማሲያዊ ጥረቶችና ወታደራዊ ዝግጅቶች ወደ የት ሊያመሩ እንደሚችል ፍንጭ የሚሰጥ ጉዳይ ሆኖ ይወሰዳል። አሜሪካ ደግሞ ዲፕሎማሲን ትመርጣለች፣ ነገር ግን ወታደራዊ ኃይሏን በተጠንቀቅ አቁማለች። ይህ የሁለቱ ወገኖች አቋም በቀጣይ ቀናትና ሳምንታት ውስጥ በሚደረጉ የዲፕሎማሲ እንቅስቃሴዎች የሚፈተን ይሆናል። የቀጠናው ሰላም የሚወሰነውም በጄኔቭ በሚደረሰው ስምምነትና በሁለቱ ሀገራት አመራሮች ጥበብ የተሞላበት ውሳኔ ላይ ነው። የታሊባን ሚናም በዚህ ሁኔታ ውስጥ ኢራንን ከብቸኝነት በመታደግና ለአሜሪካ ተጨማሪ ስጋት በመሆን ረገድ ጉልህ ቦታን ይይዛል። በመሆኑም ዓለም አቀፉ ማህበረሰብ ይህንን ሂደት በከፍተኛ ጥንቃቄ እየተከታተለው ይገኛል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ኢራን ኢንተርናሽናል፣ ዘ ሚድል ኢስት ሞኒተር እንዲሁም አልጀዚራን በዋቢነት ተጠቅመናል።